ሻሎም የተወደዳችሁ የባማ ሚዲያ ቤተሰቦች ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። ወንድማችሁ ፕሮፌት ጆሲ ነኝ። ጌታ ኢየሱስ የተባረከ ይሁን። እንግዲህ አዲሱ የአምልኮ ስፍራችን ይሄንን ይመስላል። እግዚአብሔር በእውነት ተአምራት አድርጎልን ነው። በጣም ሰፊ ቦታ ነው። ወደ 450 ካሬ አካባቢ ነው። ይሄ የምትመለከቱት ስፍራ ገና ግንባታ ስራ ይፈልጋል። ይሄ ባዶ ነው። እያንዳንዱ ይሄ ባዶ ቦታ እያሳየሻቸው ይሄ በችፑድ መሞላት አለበት። እዚህ ጋር ደግሞ የምታዩት ይሄ እያንዳንዱ ኮለን እዚህ ጋር ወንድሜ አንድ ባለሙያ አለ። ከላይ በቆርቆሮ መዘጋት መቻል አለበት። ግን ይሄ እያንዳንዱ ችፑድ መዘጋት መቻል አለበት። በጣም ሰፊ የሆነ ቦታ ነው። እዚህ ስፍራ እንግዲህ ያም የሚፈርስ ነው። አዎ ይሄም ቆርቆሮ ፊት ለፊት ያለው ይሄ ይፈርሳል አይደል? አዎ ታፈርሳል። ባለሙያው ወንድሜ እሱ ነው። ከኔ ጋር አብሮ ሰራተኛ ሆኖ የሚሰራ ወንድሜ እሱ ነው። ይሄ ይፈርሳል። በጣም ሰፊ ነው። እዚህ ጋርም እንደ ስቶር ነገር አለ፣ መጋዘን ነገር አለ። በጣም ሰፊ ነው። እንግዲህ ለጊዜው የአምልኮ ስፍራችን ይሄ ነው የሚሆነው። ይሄ ዝም ብሎ በቆርቆሮ የተዘጋ ባዶ ይሄ ቦታ ይነሳል እና መድረካችንን እዚህ ፊት ለፊት አካባቢ ነው እንሰራዋለን ብዬ አሰብኩኝ። በተለያዩ ምድርጫ አካባቢ ድምፅ የምትሰሙ ተወዳጆች የባማ ሚዲያ ቤተሰቦች ትውልደ ኢትዮጵያና ኤርትራውያን ሁላችሁም በምትችሉት ሁሉ አቅም ተረባርባችሁ እግዚአብሔር ከሰጣችሁ ነገር ላይ በመስጠት በመስራት አብረን ደግሞ የእግዚአብሔር መንግስት ሰራተኛ ሆነን እንድንሰራ ለሁላችሁም ጥሪ አቀርብላችኋለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። 50 ሺህ ብርም 100 ሺህ ብርም የምትችሉትን ኮንትሪቢዩት በማድረግ ይሄንን ቦታ እንደምትመለከቱት ባዶ ነው። ባዶውን ስፍራ ግን በአጭር ቀን ገንብተን ጨርሰን መድረኩን ሁሉን ነገር አዘጋጅተን ወደ አገልግሎት የምንመጣ ነው የሚሆነው። አድራሻው ሁሉ ዲምቱ ኖክ ማዲያው አደባባዩ ጋር 20 ሜትር ገባ ብሎ በአራቱም አቅጣጫ ሰዎች ወደዚህ ስፍራ ለመምጣት ቦታው እጅግ በጣም ቀና የሆነ በጣም የሚያምር ስፍራ ስለሆነ እግዚአብሔር ነው ይሄንን ቦታ ያዘጋጀው። በመጀመሪያ እንኳን ደስ ያላችሁ ኮንግራ ማለት እወዳለሁ። ይህን ቪዲዮ የምትመለከቱ ኤርትራውያን፣ ኢትዮጵያውያን ስለዚህ ተባብረን እጅ ላይ ተያይዘን እግዚአብሔር መንግስት እንስራላችኋለሁ። ጌታ ኢየሱስ በነገር ሁሉ ይባርካችሁ። በጣም ሰፊ ስፍራ መድረካችንን እዚህ አካባቢ እናደርጋለን የሚል እምነት አለኝ። ይሄ ነው አይደል ሴንተር የሚሆነው። እቺስ ከሁለቱም ጋር እይታ ወደዚህ ስለሚሆን ማለት ነው። እቺስ ሙሉ በዚህ በኩል እይታ ይኖረዋል። በዚህ ጋር ብትመጣ እዚህ ጋር ያለም ህዝብ ያያል። ሙሉ ሴንተር መሆን ይችላል ማለት። ስለዚህ በጣም ትልቅ የሆነ ባጀት ይጠይቃል አይደል? በደንብ ኮስቲ ነው። በደንብ ኮስቲ ያደርገናል። ሰላም ቅዱሳን እንዴት ናችሁ? ወንድማችሁ ፕሮፌት ጆሲ ነኝ። እንደምታዩት ከዋናው አስፋልት 20 ሜትር ገባ ብሎ በጣም ሰፊ ስፍራ ይሄ ስፍራ ነው የተገኘው። ይሄ አቢጊ ፊት ለፊት ባለቤት ያለች 450 ካሬ ነው። እንግዲህ እነዚህ የምታዩቸው የወጡ ኮሎኖች በጠቅላላ እዚህ ላይ ነው ግንባታ የምንገነባው። በጣም ሰፊ ነው። እዚህ ስፍራ ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን ምስረታ ለማድረግ የተነሳንበት ቆርጠን የተነሳንበት ስፍራ ነው። እግዚአብሔር አምላክ የተባረከ ይሁን። እንዳለ ኮለን ወጥቷል። ይሄ እዚህ ኮለኑ ጋር እያንዳንዱ ኮለን ላይ መገንባት አለብን። ይሄ እያንዳንዱ ክፍተት የምትመለከቱት ይሄ ክፍተት በችፑድ መደፈን አለበት። እዚህ አካባቢ ነው መድረካችንን የምንሰራው። እንደዛ አስቤያለሁ። እግዚአብሔር እንግዲህ መልካም አምላክ ነው።